እና ቤተሰብ ስንዴ ምናምን ይሄ እርዳታ ለመቀበል ብሎ የመስዋዕት በጋ አደረገኝ ማለት ነው። ሶ እዛ ውስጥ አደግኩ። ሳዲቅ ባይብል እየተማርኩ ነው ያደግኩት እንደማንኛውም የኮምፓሽን ልጅ ማለት ነው። ፋይናሊ ግን የልጅነት ጊዜ አብቅቶ መጠየቅ ሲጀምር ጥያቄዎቼ ሊመልሱልኝ ፈቃደኛ አልነበሩም። አሁን አብዛኞቻችሁ የተረዳችሁት ከእግዚአብሔር ጋር የተጣላው እኔ ከእግዚአብሔር ጋር አይደለም የተጣላሁትኝ ካስተምሮ ጋር ነበር። ለምን እኔ ባይ ዲፎልት እዛ በመሆን የተነሳ ነጮቹን የማግኘት እድል ነበረኝ፣ አግኝቻቸው ነበር፣ አገኛቸውም ነበረ። ስለዚህ አውሮፓ ውስጥ ያለው ፕሮቴስታንት ምን እንደሚመስል በጊዜ ለመረዳት ቻልኩኝ። ሶ ምን ተረዳሁኝ? ኪንግ ጄምስ የጻፋቸው መጽሐፎችን ስፔሻሊ መጽሐፍ ቅዱስን ሳየው ብዙ ጥሩ ያልሆነ ነገር አለው እና ኦርቶዶክስ የነበሩ ጓደኞቼን ደግሞ ጠይቃቸው ነበርና ይመልሱልኝ ነበር። ሶ ግራ አጋባ ነበረ። ካደኩ በኋላ ዩኒቨርሲቲ ያገባው በኋላ በራሴ መንቀሳቀስ ሲጀምር ግን ትልልቅ ሰዎችን ማማከር ሲጀምር የሆነ አሻጥር ውስጡ እንዳለ ገባኝ፣ በግሌ ማለት ነው። ሶ መቀበል አቆምኩ። በቃ እኔ አልቀበልም ያልኩትኝ ኪንግ ጄምስ የጻፈውን ነው እንጂ መጽሐፍ ቅዱስን አይደለም። በግልጽ ደግሞ መናገር የምፈልገው ኪንግ ጄምስ ማለት ተመሳሳይ ቤተሰብ ውስጥ ተወልዶ የመጣ ንጉስ ነው። ሆሞሴክሹዋል ነው። ዲሞኖሎጂ የሚል መጽሐፍ ጽፏል። እሱ ብቻ ሳይሆን ባይብልን ደግሞ በራሱ መንገድ ትራንስሌት አድርጎታል። አስቀምጥላችኋለሁ መረጃዎቹን። ሶ ይሄ ሰውዬ የጻፈውን ነገር ጽፈይ ገነት ገባለሁ ብዬ ማሰብ አልችልም። ለምን? ካራክተሩን የሰውየውን ገጽ ራሱ አይቶ ማወቅ ስለሚቻል ማለት ነው። እንደምታዩት ነው። ይህን ሰሞኑን እንኳን ቢያንስ ይሄ ሰውዬ መጥቶ ይሄ ያለውን ነገር ሰምታችኋል። መለኮት የሆነውን ክርስቶስን ሰው ነው እስከሚል ድረስ ወርዷል። በልጅነታችን እየሰማ ነው፣ ኢቢኤስ ላይ ያየነው ምናምን ያደግን ሰውዬ ማለት ነው። መጨረሻው እንደዚህ ሆነ። ይቺ ደግሞ አለች። ይቺ መጣችና ደግሞ ምን አለች? ከኢየሱስ ጋር ዴት አደረኩኝ፣ ራት በላሁ፣ ወይን ጠጣን፣ ሾፒንግ ሄድን ምናምን። እንደዚህ አይነት ክራይሲስ ያመጣል ኪንግ ጄምስ የጻፈው፣ ኪንግ ጄምስ የነካካው። ሶ እኔ እንደ አንድ ኢትዮጵያዊ ክርስቲያን የምፈልገው የኔ አያት ቅድመ አያቶች የጻፉት ትክክለኛውን መጽሐፍ ቅዱስ አንብቤ ተረድቼ ሲኦል ከገባው ልግባ ነው አቋሜ። ላሊበላ መሄድ እፈልጋለሁ። አክሱም መሄድ እፈልጋለሁ። ጥንታዊ ቤተክርስቲያናቶችን መጎብኘት እፈልጋለሁ። ራሴን ማግኘት እፈልጋለሁ። ኢትዮጵያዊነቴ ላይ ማተኮር እፈልጋለሁ ነበር ያልኩት። እናንተ ግን ኢትስት ነሽ አላችሁኝ። አይደለም። በቃ እኔ ያልኩትኝ ነጮቹ የጻፉት መጽሐፍ የሚያድን ከሆነ ጥቁሮቹ አባቶቻችን የጻፉት መጽሐፍ ገዳይ ነው ወይ ነው። አንድ ሆሞሴክሹዋል የጻፈውን መጽሐፍ ትራንስሌት ያደረገውን መጽሐፍ መቀበል ይከብደኛል ነው ያልኩት። የኔ ደም የሆኑ የኔ አባቶች የጻፉትን መጽሐፍ ነው መቀበል የምፈልገው፣ እሱን ነው ማግኘት የምፈልገው ነው ያልኩት። ኢየሱስን ሰው ከሚያደርግ ሰው እኩል ጴንጤ መባል አልፈልግም። ኢየሱስን እንዴት አረኩት ከምትል ሴት ጋር እኩል ጴንጤ መባል አልፈልግም። ይሄንን ነው ያልኩት እንጂ እኔ ከእግዚአብሔር አልጣላሁም። ሰው መኖሩን እጠራጠራለሁ ነው ያልኩት። አያችኋ? እንደዚህ አይነት ሰዎች እንዴት ሰው ማለት እንችላለን? ከኢየሱስ ጋር ፕላን ያደረገች ጋብቻ ሊኖር ዴት የምታረግ ሴት ሰው ልል አልችልም። ከሰማይ ወርዶ የሞተልን የተሰቃየልን ያን ሁሉ መከራ ይበላልን ሞትን ደግሞ ትንሣኤ ያደረገውን ክርስቶስን አምላኬ ልለው አልችልም የሚለውን ሰውዬ ሰው ልለው አልችልም። በቃ ሐሳቤ ይሄ ነው ሐሳቤ የነበረው ይሄ ነበረ። እኔ ኢትዮጵያዊ ነኝ። አባቶቼ የጻፉትን መጽሐፍ የማግኘት መብት አለኝ። በስንዴ የመጣውን ተቀብዬ ሲኦል መግባትም ገነት መግባትም አልፈልግም። አያት ቅድመ አያቶቼ የጻፉትን መጽሐፍ አንብቤ ገነት ቀርቶብኝ ሲኦል መግባት ካለብኝ ልግባ ነው ያልኩት። እኔ አወራሁት ይሄንን ነበር። ይሄው እነኛ ይሄን ነበር ያልኩት። እኔ ኢየሱስ ክርስቶስ ጌታ እንደሆነ አምናለሁ። ኢየሱስ ሰው እንደሆነ አላምንም። ሰው አይደለም። ብናርጌ ጌታዬ ነው እለዋለሁ። ግን የኔ አያቶች የጻፉትን ላሊበላ ውስጥ ያለውን ትክክለኛውን መጽሐፍ ያልተለካውን ማግኘት ነው የምፈልገው። እሱ ስለ ክርስቶስ ምን እንደሚል ማወቅ ነው የምፈልገው ነው ያልኩት እንጂ እኔ እግዚአብሔር ጋር ችግር የለብኝም። እሱ ጋር እነኚህ ቆሻሾች የጻፉትን መቀበል አልችልም።